ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ ቤተሰቦች ለሰዓቱ የያዝናቸውን መረጃዎች እናስደምጣችሁ። በመጀመሪያ በምስራቅ ወለጋ የኦሮሞ ነጻነት ሰራዊት አባል በመንግስት የጸጥታ ኃይል መገደሉን ተከትሎ ታጣቂዎቹ በወሰዱት የበቀል ጥቃት 29 ሰላማዊ ሰዎች ተገደሉ ተብሏል። በኦሮሚያ ክልል ምስራቅ ወለጋ ዞን ሃሮ ሊሙ ወረዳ የኦሮሞ ነጻነት ሰራዊት አባልና የቡድኑ መሪ ኩምሳ ድሪባ ወይንም ጃልማሮ የቅርብ ሰው የነበሩት ሾዴ በመንግስት የጸጥታ አካላት መገደላቸውን ተከትሎ በተፈጸመ የበቀል ጥቃት 29 ሰዎች መገደላቸውን ነዋሪዎችና የሟች ቤተሰቦች ለአዲስ ስታንዳርድ ገልጸዋል። እንደ ነዋሪዎቹና የሟች ቤተሰቦች ገለጻ መጋቢት 29 ቀን 2017 ዓ.ም በሃሮ ሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የተፈጸሙት ጥቃቶች የሾዴን ሞት ለመበቀል በኦናሳ ታጣቂዎች ተፈጽሟል ተብሏል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁና በጋብቻ ከሟች ቤተሰቦች ጋር ዝምድና እንዳላቸው ለአዲስ ስታንዳርድ የገለጹት በጎርባ ጉዲና ቀበሌ ነዋሪ የሆኑ አንድ ግለሰብ እንደተናገሩት ከመጋቢት 29 ቀን 2017 ዓ.ም እስከ ሚያዝያ 4 2017 ዓ.ም በተፈጸሙ ተከታታይ ጥቃቶች ቢያንስ የ10 ሰላማዊ ሰዎች ህይወት ማለፉን አስረድተዋል። የአካባቢው ነዋሪ አክሎም በኦናሳ ታጣቂዎች የሚፈጸሙ ጥቃቶች በአካባቢው እንደቀጠሉና በዚህም ምክንያት የአቶ ፈይሳ ተጨማሪ 7 ዘመዶች መገደላቸውን ገልጸዋል። እነዚህ ሰዎች ሾዴን ለመያዝ የጸጥታ ኃይሎችን ረድተዋል ተብሎ ስለተጠራጠሩ ነው ኢላማ የተደረጉትም ሲሉ ገልጸዋል። በሌላ መረጃ በሰሜን ተራሮች ብሔራዊ ፓርክ ዋሊያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ መገለጫ የሆነውን ዋሊያ በቡድን ተደራጅተው እያደኑ ሲያርዱ የነበሩ ግለሰቦች በጃናሞራ ወረዳ አስተዳደር የጸጥታ አካላትና በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ታውቋል። ቦሂት ተብሎ በሚጠራው የፓርኩ ክፍል በተደረገ ቅኝት ሁለት ዋሊያ በጥይት በመግደል አርዶ ባህያ እየጫኑ እያለ ተደርሶባቸው በተደረገ የተኩስ ልውውጥ ሁለቱ በቁጥጥር ስር የዋሉ ሲሆን ቀሪዎቹ ወንጀለኞቹ ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ እንደሚገኝ ፓርኩ አሳውቋል። በህግ ቁጥጥር ስር ያሉት ወንጀለኞቹ ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ ነው ተብሏል። በሰሜን ተራሮች ብሔራዊ ፓርክ የሚገኘው ዋሊያ በተለያዩ ምክንያቶች ቁጥሩ እየቀነሰ መሆኑ እየተገለጸ ይገኛል። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረ ዳሽ ፋይሎ ወይንም ቡፋሎ አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ተሰርቶለት ከ37 ዓመት በኋላ ለበረራ መብቃት መቻሉ በመንግስት ሚዲያዎች በስፋት ተዘግቦ ነበር። እነዚህ ሚዲያዎች በዘገባቸው ላይ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል መረጃ ደጋግሞ ሲጠቀሙ ታይቷል። ይህም በበርካታ ህዝብ ዘንድ ኮሎኔል መንግስቱ ራሳቸው ብቻ የሚበሩበት ወይንም ፕሬዚደንሻል አውሮፕላን ነበራቸው ማለት ነው ወይ የሚል ጥያቄ ጭሯል። ኢትዮጵያ ቼክ በዚህ ዙሪያ አንድ ስም አይጠቀስ ያሉ የታሪክ ምሁርን እና የኢትዮጵያ አየር መንገድ መረጃ ጠይቋል። እርግጥ ነው የመንግስት ሚዲያዎቹ ሲጽፉት የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል ሀረግ ተጠቅመዋል። ይህም አሳሳች ነው። ምክንያቱም ኮሎኔል መንግስቱ ለግላቸው ይጠቀሙበት የነበረ አውሮፕላን አልነበራቸውም። እንዳሁኖቹ መሪዎች የውጭ በረራ ሲኖራቸው ይጠቀሙ የነበረው የኢትዮጵያ አየር መንገድ አውሮፕላኖችን ነበር ብሎ የታሪክ ምሁሩ ተናግሯል። አንድ የኢትዮጵያ አየር መንገድ ኃላፊ በአጭር የጽሁፍ መልእክት ለመሰረት ሚዲያ በላኩት ማብራሪያ ይህንኑ ሀሳብ ተጋርቶ ይህ DHC-5 አውሮፕላን በመንግስቱ ጊዜ በኢትዮጵያ አየር መንገድ አርማ የተቀባና በአየር መንገዳችን ስር ይበርን የነበረ ነው። ወዲያው ግን ከአገልግሎት ውጪ ተደርጎ ነበር በማለት አስተያየታቸውን ሰጥተዋል። በዚህም መሰረት የመንግስት ሚዲያዎች በዚህ ዙሪያ ባሰረጩት ዘገባ ላይ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን በሚል ያቀረቡት መረጃ አሳሳች ሆኖ ተገኝቷል ብሏል። ከዚህ አቀራረብ ይልቅ የቀድሞ ፕሬዝዳንት ሲጠቀሙበት የነበረ ንብረትነቱ የኢትዮጵያ አየር መንገድ የነበረ አውሮፕላን ተብሎ ቢቀመጥ ትክክለኛ ነበር በማለት አስተያየታቸውን የቋጩት የታሪክ ምሁር መሆኑን ነው ኢትዮ ቼክ የዘገበው። በሌላ መረጃ የምግብ አስመጪና አከፋፋይ ተቋማት ኃላፊዎች ዲፕሎማና ከዚያ በላይ ትምህርት እንዲኖራቸው ሊደረግ ነው። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጪና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ መሆኑ ተዘገበ። ከ2013 ዓ.ም ጀምሮ በስራ ላይ የሚገኘው የምግብ ላኪ አስመጪና አከፋፋይ ቁጥጥር መመሪያ ቁጥር 357/2013 ለማሻሻል እየተዘጋጀ ያለው መመሪያ በመመሪያ ቁጥር 357/2013 የምግብ አስመጪ ላኪ ወይም አከፋፋይ ድርጅት በቴክኒካል ኃላፊነት የሚመራ ሰው በአዲሱ የትምህርት ፖሊሲ ቢያንስ 10ኛ ክፍል ወይንም በቀድሞ የትምህርት ፖሊሲ 12ኛ ክፍል ያጠናቀቀ መሆን አለበት የሚለው መስፈርት በማሻር ዲፕሎማና ከዚያ በላይ ትምህርት ዝግጅት እንዲኖረው የሚያስገድድ መመሪያ ሊያወጣ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አሳውቋል።
የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለመጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን ይፋ አድርጓል። ይህም ለ2 ዓመታት እርስ በርስ ጦርነት የታመሰችው ሱዳን ዳግም ለ2 መከፈል ስጋት ውስጥ ትገኛለች። የሀገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። አርኤስኤፍ መቀመጫውን በዳርፉር አድርጎ እውቅናን ለማግኘት ጥረት ያደርጋል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍም የሚረዳው ይሆናል ተብሏል። የሀገሪቱ ጦርና አርኤስኤፍ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤሚሬትስ እና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። በጦርነቱ ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነት በቅርቡ ይደረሳል ተብሎ አይጠበቅም። ሁለት ሀገር የመሆን ፍራቻም ተከስቷል። በጦርነቱ የምትታመሰው ሱዳን የእርስ በርስ ጦርነቱ 3ኛ ዓመቱን በጀመረበት በዚህ ወቅት ሁለት ሀገር የመሆን አደጋ ከፊቱ ተገርቶበታል ሲባል ተጽፏል። የፈጥኖ ደራሽ ኃይሉ አርኤስኤፍ እና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን አውጇል። አርኤስኤፍ እና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንት በፊት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለ2 ትከፈላለች የሚለው ስጋት ጨምሯል። ትይዩ መንግስቱ በፖርት ሱዳን የሚገኘውንና በአገሪቱ ጦር የሚመራውን መንግስት የሚገዳደር ነው ተብሏል። ተንታኞቹ እንደሚሉት አርኤስኤፍ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በሚል እውቅናውን ይፈልገዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውሞ የሱዳንን አንድነት እንደሚደግፉ ገልጿል። አርኤስኤፍ በማዕከላዊ ሱዳን በሚገኙት በጂራ፣ በሲናርና በካርቱም ተከታታይ ኪሳራ ደርሶባታል። የአገሪቱ ጦር ማዕከላዊ ሱዳንን መልሶ መያዙ ምስራቅና ምዕራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋት መፍጠሩን የዘገበው ቢቢሲ ነው። የቤርናቦ ዝግ ስታዲየም ያልበገረው የመድፈኞቹ ድል የሚል ርዕስ አብዛኞቹ ሰጥተውታል። አርሰናል በድምሩ ውጤት ሪያል ማድሪድን 5-1 አሸንፎ ወደ ግማሽ ፍጻሜው አልፏል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ በሳንቲያጎ ቤርናቦ አርሰናልን ያስተናገደው የውድድሩ ባለሪካርድ አሸናፊ ሪያል ማድሪድ በአርሰናል በድምሩ ውጤት 5-1 ተሸንፎ ከውድድሩ ተሰናብቷል። የአርቴታው ቡድን በብዙ ተጠብቆ የነበረውን ጨዋታ በድል በመወጣት ታላቅ ታሪክ ጽፏል። በቤርናቦ 2-1 በተጠናቀቀው ጨዋታ ቡካዮ ሳካና ማርቲኔል ለአርሰናል፣ ቪኒሲየስ ጁኒየር ለማድሪድ ግቦቹን አስቆጥረዋል። በሌላ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ኢንተር ሚላን ባየር ሙኒክን በድምር ውጤት 4-3 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። ክቡራን ቤተሰቦች የዛሬ መረጃ እዚህ ጋር ጨረስን። ስለተከታተላችሁ እናመሰግናለን። ሰላም